ያጎደልኩብህ ነገር አለ እንጂ ማም ታጎይብኛለሽ። በቃ አንዳንድ ህሊናዬ በቃ ሊቀበላቸው ያልቻሉ ነገሮች አሉ። ምንድነው ህሊናህ የማይቀበለው ነገር? እንደ ማንኛውም የውጭ ዜጋ ሰርተህ እየገባህ ነው። የማይመጥነኝን ስራ እየሰራው በሰው ሀገር መኖር በጣም ከብዶኛል። ይሄ እንዳይመጣ ብዬ የኢትዮጵያ ዶክትሬትህን በጀርመን ስታንዳርድ ተማር፣ እኔ እየሰራሁ አስተምርሃለሁ፣ ከዛ በኋላ በሙያ ትቀጠራለህ ብዬ ለምኜህ ነበር። እምቢ አልክ። ቤተሰቦችሽን ለመርዳት ሰራሽ፣ እህቶችሽን አውሮፓ አሜሪካ ለመላክ ለፋሽ። አሁን ደግሞ እኔን ለማስተማር እድሜ ልክሽ ልትሰሪ ነው? ይሄንን ከምሰማ እድሜ ልኬን ብሰራ ይሻለኝ ነበር። እሺ እድሜ ልኬን እንዲሁ ስንጠባበቅ ልጅ ማግኘት የምንችልበት ዘመን አለ። እና አንተን አግብቼ ልጅ ለመውለድ ስል ቤተሰቦቼ ተቸግረው ጎዳና እስኪወጡ ድረስ ዝም ብዬ መጠበቅ ነበር? ስላለፈው አይደለም እያወራ ያለሁት ጆዲ። ሀገራችን ገብተን የሚመጥነን ስራ ሰርተን መኖር እየቻልን ይሄ ሁሉ ልፋት ለምን? ትራክተሮችን ገዝተን የግብርና ስራችንን ሳንጀምር ወደ ሀገር ቤት ላለመመለስ ቃል ተግባብተን ነበር። አሁን ደግሞ ሐሳብህን ከቀየርክ የራስን ውሳኔ ብቻ መወሰን ትችላለህ። የራስን ውሳኔ? Hi, Mr. Michael. Ich bin Judith. Mir geht's gut, weil ich brauche. Ja, fit okay? Wenn ich den Stress erledige. Wenn heute wäre schon. Wie viel Uhr? Schon gut. Nein. Okay. Dankeschön. Tschüss. ውዴ ይህን ደብዳቤ ለመጻፍ በጣም ተጨንቄ ነበር፣ ግን መጻፍ ነበረብኝ። ምክንያቱም አንቺ እንዳልሽው የራሴን ውሳኔ ራሴ መወሰን እንዳለብኝ አምኛለሁ። ከሀገር ቤት ከመጣሁ ጀምሮ በእውነት እንደ ሕፃን ልጅ አቀማጥለሽ ያዝሽኝ ቢሆንም እኔ ግን ምንም ደስተኛ መሆን አልቻልኩም። ምናልባት ሀገሬ ውስጥ ዶክተር ሳሚ መጣ እየተባለ ቁጭ ብድግ ሲባልልኝ ለምጄ ይሆናል። ደግሞ ስኩሩ ኢትዮጵያዊ አይደለም፣ ግን ስደተኝነትን በጸጋ ተቀብዬ አሜን ብዬ መኖር አቃተኝ። ምናልባት ከዚህ በኋላ አብረን ብንቆይ አስቀይምሻለሁ ብዬ ሰው። ስለዚህ አንቺም የጀመርሽውን ነገር ሁሉ በደስታ ፈጽሚ።
ለእኔ ስትይ ብዙ እንደተጎዳሽ ጠንቅቄ ያውቃለሁ። የወሰንኩት ውሳኔ ትክክል ላይሆን ይችላል፣ ግን ለሁለታችን ይጠቅመናል ብዬ አስባለሁ። እናም ሄጃለሁ። ደህና ሁኚ። ሳሚ Hello. Hello, Sari. Hello, Eddie. ምን ሆነሻል? ከስራ ስትወጪ ነው እፈልግሻለሁ። Hello. Hello. Who is? ተናገረችን ብሎ ሜዳ ላይ ጥሎኝ ሄድ። ስራው ቦታ ሄጅስ ምን ልላቸው? ባሌ ጥሎኝ ጠፋ ብዬ መሳቅ ያልሆን በተከበርኩበት ሀገር ልዋረድ? ወይኔ ዝም ብዬ ተመልሼ ወደ ቤቴ መሄድ አለብኝ። ነው እንደዚህ አንቀሽቀሽ ጠራሽ?
በቃ ሄደ። የለም በዚች ወረቀት ጽፎ ጥሎሽ ሄደ። ወሬም አይመችም። ሌላ ምክንያት ይኖረዋል እንጂ አምኖበት ከመጣ በኋላ ከቤት ውልቅ ብሎ መሄድ ምን የሚሉት ፈሊጥ ነው። እኔ የማላውቀው ሌላ ምን ምክንያት ሊኖረው አይችልም። ይሄ ክህደት ነው። አንቺ እሱን ለመጠበቅ ብለሽ ለጥቁሩም ለነጩም ገላሽን ሳታስነኪ ኖረሽ ዛሬ በትንሽ ግጭት ቤቱን ጥሎ ወጣ። እኔ እንጃ። መቼም ለአንቺ ሳይነግርሽ ብቻውን ተነስቶ ሄዶ ሀገር ቤት መሳቂያ ያደርግሻል ብዬ አላስብም። እሱን ካደረገ ግን ሁላችንን ገሎናል ማለት ነው። ስለዚህ ፍላይት ያላቸውን ሰዎች አጣራለሁ። ምን ያደርጋል? አጣራሽ አላጣራሽ የሚበርበት ሰዓት ቢታወቅም ከፕሌን ውስጥ ላስወርደው ነው፣ ልለምነው ነው፣ ልከሰው ነው? ምን ያደርግልኛል? እኔ አጣራለሁ። ችግር የለም። ያለበትንማ ማወቅ አለብን። ጥያቄው ወደ ሀገር ቤት እንግባ ነው ወይንስ ሌላ? እረ የልጅ ጥያቄ ማንስቶ ነበር። ሳሚ ይሄን ያልቀሽም ነው። እድሜ ለቴክኖሎጂ። እንኳን አንቺ የ60 ዓመቷ አዛውንት ልጅ እየታቀፈች ባለችበት ጊዜ እንደዚህ አይነት ጥያቄ ይኖረዋል ብዬ አላስብም። ይልቁንስ ለኢዮብ ደውለሽለታል? እሱ መላ ያጣል። ዛሬ ስቱትጋርት እሱ ጋር ሄዳለሁ በናይት ባቡር። ጥሩ ነው። Jody, ምን ግጣለሽ? ምን ሆነሽ ደግሞ? ፊትሽን ከስከሰሽዋል። ሳሚስ ጨሽለሽ ነው? ነፍሱ ታክሲ ያስፈልጋል። ያ አባይ ሆቴል ታደርሰኛለህ? ጣጣ የለውም። 200 ብር አርሳል። ግባ። ሰላም ነው? ያ ሰላም። ከየት ነው? ከአውሮፓ ጀርመን። ሄሎ ጋሼ፣ አሁን ከኤርፖርት እንግዳ ይዤ ወደ አባይ ሆቴል እየሄድኩ ነው። ስራ ዘጋችሁ እንዴ? በቃ አንድ ታክሲ ያዝናናና እንግዳውን አብረን እናደርሳለን። እሺ እሺ ጋሼ፣ ቻው። ታላቅ ወንድሜ ነው። ካላስቸገርኩ እግረ መንገዳችንን ፒክ እናድርገው። ትችላለህ።
አቤት የሰው ያለ እኔ እየተጻዳዳሁ ነበር። በትንሿ ታክሲ አንጥተው ዝች ጋር ጣሉት። ከዛ እኔ ሳያቸው ወይ ወንድሜ አልኩና እንደ ጅምቶ እና በዚህ ምክንያት ጥሎኝ ጠፋ እያልሽኝ ነው? ሳሚ አያደርገው። ለጊዜው ተናዶ የወሰነ ውሳኔ ይሆናል። ይመለሳል። ቢያንስ እኔን እንኳን ማማከር ነበረበት። እኔ ምንም እየገባኝ አይደለም። ይሄ እብደት ነው ኢዮብ፣ እብደት ነው። እሱ ተሳሳተ ብለን እኛ ሌላ ስህተት ደግሞ መድገም የለብንም። እንፈልገው። የት ነው የምንፈልገው? ይሄድበታል ብለን የምንጠረጥረው ቦታ ሁሉ እንፈልገው ይገባል። ትዳር እኮ ክቡር ነገር ነው። ዝም ብለን በዘፈቀደ ገብተን በዘፈቀደ የምንተው ነገር አይደለም። ጀርመን ውስጥ ካጣ ነው እንጂ ወደ አዲስ አበባ ልትሄጂ ይገባል። ምን እያልክ ነው ኢዮብ? በእርግጥ ተሳስተዋል ይወድዬ፣ ግን ፍቅር ዋጋ ያስከፍላል። እኔ እኮ ሳሚን አውቀዋለሁ። ከአንቺ ከተለየ ከባህር ውስጥ የወጣ አሳ ማለት ነው። ፕሊስ ይወዲ፣ ሳሚ አንድ ነገር ቢሆን በኋላ ይቆጭሻል። እንደዚህ የሁለቱም አድራሻ የተጻፈበት የጋብቻ ቀለበት አይቻልም። ጭራሽ የወንዱም የሴቷም ሙሉ ስም እንግዲህ ለምርመራችን ፍንጭ የምትሰጠን እቺ ቀለበት መሆኗ። ቀለበቷ ምን ትጠቅመናለች? ቀለበቷማ የሰውየውን አድራሻ ለማወቅ ትረዳናለች። እንዴት? ወርቅ ቤቶች ብዙ ጊዜ ወርቅ ሲሸጡ ለደንበኞቻቸው ፋክተር ይሰጣሉ። ቀሪው ላይ ተመሳሳይ ስም ካለ ሊጠቅመን ይችላል። ሳጅን እንዴት አደራችሁ? እንዴት ነው ሳጅን? ሰውየው ተረፈ? አዎ በሕይወት አለ። ትረፊ ያላት ነፍስ ትተርፋለች። እነዛ ወሮበሎችማ እኔ እንደ ጅብ ጮኬ ባላስደነግጣቸው ኖሮ ይጨርሱት ነበር። ምናልባት ተጠርጣሪዎችን ቢያዩዋቸው ይለዩዋቸዋል። ተክለ ሰውነታቸውን እለየዋለሁ። ለማንኛውም ወንጀለኞቹ እስኪያዙ ድረስ ራስዎትን ይጠብቁ። እሺ። ግን ይህን ዓለም አይስኩ። እኔ ደፋር ታጠቅ ልሰጋ እንኳን እነዚህ ፈሳም የከተማው ደልዳዮች ሌላም አያሰጋኝም። ስንቱን ያጋደምኩ የክቡር ዘበኛ አለቃ እኮ ነኝ። እስቲ ይሞክሩኝ።
እንዴ ዶክተር፣ ይሄ እኮ ዶክተር ሳሚ ነው። አውቀዋለሁ እኮ ባለፈው ሌቦች ደብድቦ የጣሉትና አድራሻው ያልታወቀ ሰው እኮ ነው። ራሱ ነው ስልህ አብረን ሰርተናል። እርግጠኛ ነሽ? እርግጠኛ ነኝ። ከ3 ዓመት በፊት አግብቶ ጀርመን ሄዶ ነበረ። እንደውም ዶክተር አምባቸው አንደኛ ሚዜው ነበረ። አብረው ነው ግራጁዌት ያደረጉት። የዶክተር አምባቸው ስልክ አለሽ? አለኝ። እኔ ዶክተር ሳሚና ዶክተር አምባቸው አንድ ላይ ነው ለዚህ ዓመት አብረን ሰርተን ነበረ። አንቺ ለዶክተር አምባቸው ደውይለትና ይደርስለት። እኔ ለፖሊሶች እደውላለሁ። ሄሎ ዶክተር አምባቸው። ሄሎ ሲስተር። እንግዲህ ያው ተረጋግታችሁ የቆየ አድራሻ ላይ ካገኛችሁ ተባበሩናላችሁ። ያው ስልካችን አለ ትደውሉናላችሁ። በጣም እናመሰግናለን። ዶክተር በርታ ማለት ነው። ዋናው የት መትረፉ ነው። በጣም እኮ ነው የሚገርመው። መምጣቱን ሳናቅ ይሄ ሁሉ የት ነበር የሚሆነው? ሚስት አግብቶ ጀርመን ከሄደ 3 ዓመት ያልፈዋል። እና እዚህ ከማን ጋር ነበር የሚኖረው? በፊት ተማሪ እያለን ከአክስቱ ጋር ነበር የሚኖረው። ወላጆቹስ? ጎንደር የምትኖር እህት እንዳለችው አውቃለሁ። እሱ ግን ሕፃን ሳለ አክስቱ ወደዚህ ይዘውት መጡ። አሳድገውም አስተማሩት። እሳቸው ከሞቱ በኋላ ለብቻው ተከራይቶ ነበር የሚኖረው። እና እዚህ ምንም ቤተሰብ የለው ማለት ነው? ያው የሚስቱን ቤተሰቦች ቤት አውቃለሁ። በእነሱ በኩል ሚስቱን ማግኘት እንችላለን። ደህና አይደላችሁም እንዴ? አይ በደህና ነው። ትንሽ ዶክተር ሳሚ ምን ሆነ? ደህና ነው፣ ግን ትንሽ ዶክተር ሳሚ ስለታመመ። የት ጀርመን? አይ እዚሁ ነው። ምናልባት ተሳስታችሁ እንደሆነ ዶክተር ሳሚ ጀርመን ነው ያለው። ዶክተር ሳሚ አደጋ ደርሶበት እዚህኛ ሆስፒታል ተኝቶ። ወይኔ ልጄ፣ ወይኔ በሞትኩት፣ ወይኔ ልጄ፣ ወይኔ ልጄ፣ ወይኔ ልጄ፣ ወይኔ ልጄ፣ ወይኔ ሳሚ ልጄ፣ ምን ላድርግ? ወይኔ ልጄ፣ የወሊድና ተባኮ እንደዛ ይሆን ላድርግ ብለህ ነው ዶክተር? አሁን እኮ ሕክምናውን እየወሰደ ስለሆነ ምንም አይሆንም። አይዞት። ምን ላድርግ ዶክተር? እስኪ እባክሽ ስልኩን ደጋግመሽ ሞክሪው። ሞባይሏ ዝግ ነው። የቤቷ ስልክ ይጠራል አይመልስም። መልዕክት አስቀምጫለሁ ግን ምንም ነገር የለም። ምን ጉድ ነው የመጣብኝ? ወዴት ልሄድ?
እባክሽን መኝታ ቤት ግቢና ተኝ። ልትሞቺ ፈለግሽ? እኔስ ልብን ልበል ልጄ ጥላዬ ባላ ሆስፒታል እሷ ድምጿ የለ እኔ ድፍት ልበልልሽ ልጄ። ከሌሊቱ 6 ሰዓት እኮ ሊሆን ነው። ተነሻንቺ ሂጂና ተኝ። ተውኝ በቃ። ሞተ ልጄ ሞተ። ወይኔ 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 ልጄ ወይኔ ልጄ ወይኔ ልጄ እማዬ ምን እያላችሁ አረጋለበት ነው? አሁን የተሻለ ሁኔታ ላይ ነው። አሁን የተሻለ ሁኔታ ላይ ነው። የት ነው ያለሁት? ምን እየሆነ ነው? አስነክቶኝ ነው ሚስጥሬን ሁሉ ዝግዝግ አድርጌ የነበርኩት። የሆነ በውስጥሽ የተዳፈነ ነገር እንዳለ ይሰማኛል። ፕሊዝ ዶንት ክራይ። ምንድን ነው ችግርሽ ሳራ? ሳሚ እኔ እኮ ወንጀለኛ ነኝ። ያለውን ንገሪኝ። ኢትስ ኦኬ። አባዬ እያልኩት ያሳደገኝ ጀራ አባቴ እናቴ ከሞተች በኋላ እሷም ተኛበት አልጋ ላይ ደፈረኝ። ያልበቃ ብሎት በተደጋጋሚ የስሜቱ መወጫ አድርጎኝ ያስቀመጠ። እያደግኩ ስመጣ ግን ሁሉም ነገር በቃ። ጠጪና በሽተኛ ስለነበር አንድ ቀን በሚጠጣበት መጠጥ ውስጥ መድኃኒት ጨምሬ የሰጠሁት። እሱም እስከ ወዲያኛው አሸለበ። ሰውም ያማው ስለነበር አልተጠራጠረኝ። እኔም ከህሊና የሸሽት ሀገሬን ጥዬ ተሰደድኩ። ሆኖም እዚህ ምንም ሰላም የለኝም። አይዞሽ፣ ይኸውልሽ የዛኑ ጊዜ ወንጀሉ እንደተፈጸመ ሰውየውም አንቺ ላይ ካደረሰብሽ በጣም ዘግናኝ ከሆነ አደጋ አንፃር ለፖሊስ አመልክተሽ ቢሆን ኖሮ ይሄን ያህል ተሸክመሽው አትኖሪም ነበር። ይሄን የህሊና ዕዳ እንደሱ አትበል። ይሄ የግል ሚስጥሬ ነው የነገርኩ። ወንዶች ሁሉ እንደ እንጀራ አባቴ ነው የማስባቸው። ለማንም ሰው ያልነገርኩትን ነገር ነው የምነግርህ። አሁን ደግሞ እያፈቀርኩ የመጣው ይመስለኛል። እኔ የጓደኛሽ የዮዲት ባለቤት ነኝ። ኦኬ? ዮዲትዬን እጅግ በጣም በጣም ነው መወዳት ማክብራት። አገር ቤት ኢትዮጵያ ብንሆን ኖሮ ይሄን የህሊና ዕዳ የምትይውን ነገር እገላግልሽ ነበር። ማለቴ ለፌደራል ፖሊስ ነገር እንደሱም አትበል። ይሄ እኮ ሚስጥር ነው። የእንጀራ አባቴ በደል ወንዶችን እንድጠላ አድርጎኛል። ለመጀመሪያ ጊዜ ያመንኩትም ያፈቀርኩትም ሳሚን ነበር። እርሱ ግን ለዮዲት እንኳን የማይመለስ ነው። እርግጠኛ ነኝ ሚስጥር አድርጌ የያዝኩትን ወንጀሌን ከማጋለጥ ወደ ኋላ አይልም። ስለዚህ
የሳሚ ጉዳይ ፋይሉ መሰካት አለበት። ይሁዲ አንቺ ቤት ደርሰሽ ልብስ ቀይረሽ ብትመጪ ይሻላል። እስከዛ እኔ እዚህ ቆያለሁ። እንልቁንስ አንቺ ሂጂና ልብስ ይዘሽልኝ ነይ። ዶክተር እንዴት ነው? ለጊዜው ምንም ነገር መናገር አይቻልም። ትንሽ ጭንቅላቱ ላይ ጉዳት ስለደረሰበት ከአንገቱ በታች መንቀሳቀስ አይችልም። ኧረ እባካችሁ አንድ ነገር አድርጉልኝ ወይም ውጭ ይሻላል። ይኸውልሽ አሁን እኮ የመጀመሪያ እርዳታ እያደረግለት ነው ያለነው ገና። ስለዚህ ውጤቱን አይተን መወሰን የምንችለው እኛ ነን። አሁን ትንሽ የመንቃት ነገር ስላሳየ ከሪከቨሪ አውጥተን ወደ ዋርድ ልናዘዋውረው ነው። ትንሽ ታገሽሽ። በቃ ምንም ችግር የለውም። ባለፈው ስትንከረፈፉ ያንን የመሰለ እድል አስመለጣችሁ። አሁን በእግሩ ቆሞ እስከሄድ ድረስ ነው የምትጠብቁት? አንቺ በነገርሽን መሰረት ሆስፒታሉንም የትኛበትን ክፍል አውቀናል። ፈጣን የሆነ እርምጃ ወሰዱበት። በቃ አንቺ ብሩን ላኪ፣ ሌላ ምንም ችግር የለም። ስለ ገንዘብ አታስቡ። ምንም አታስቢ ያልኩሽ እኮ። ዮዲት ወንድ ስለሆነ ላንቺም አይጠቅምሽም። ምንድን ነው የምትለው? አቦች ሴትዮ በታክሲ ሰበብ ቀረበችን። ጫት ፈጭታችሁ ላኩ አለችን። አሁን ደግሞ ሌላ ወንጀል ውስጥ። ራሴን ማወቄንና ለምን ጥያት እንደመጣሁ ፍርጥርጥ አድርጌ ልንገራት ይሁን? ኖ አልነግራትም። ራሱን ስቷል ብላ ተስፋ ቆርጣ ወደ ጀርመን እስክትመለስ ድረስ ራሱን እንደሳተ ሰው መሆን አለብኝ። እኔ የምሰጋው አይምሮ እንዳይበላሽ ብቻ። አትስኪ፣ ከፈጣሪ በታች ሐኪሞቹ የተባሉለት ነው።
ወይዘሮ ዮዲት የባለቤትሽን የጋብቻ ቀለበት ተረከብሻል? አዎ ተረክቤያለሁ። ጥሩ። አንዳንድ መረጃዎችን ስንፈልግ ልንጠራሽ እንችላለን። ሳጅን፣ ትናንትና ሰውየውን የዘረፉ ሰዎች ህይወቱን በማትረፌ ጨለማ ተገና አድርገው ሊገሉኝ ነበር። እኔ አባትህ በዘዴ ተጠቅሜ እንዳንበሳ ደንፍቼ እጅ ከፈንጅ ልይዛቸው ስል ፈርጥጠው አመለጡ። አረፍ ይበሉ አቶ ደፋር። እሺ ወይዘሮ ዮዲት ባለቤትሽን በአደጋ ጊዜ ሰው እንዲደርስለት ያደረጉት እሳቸው ናቸው። እግዚአብሔር እሷ ናት ሚስቱ? የኔ እናት። እንዴት ነው? ትንሽ ተሻለው? ተሽሎታል። እንደው ልጄ ባየው እንዴት ደስ ባለ። ምንም ችግር የለውም። አሁን ወደዛ ነው የሚሄደው። እሺ ካለው ትይዩት የሚሄድ ይችላል። እሺ መጣው። ጠብቂኝ እንዳትዪ። እግዚአብሔር ይማርህ። እግዚአብሔር ይማርህ። አሜን። ማይ እሳቸው ናቸው ለሳሚ ደረሱለት። ወይ በሞትኩት እርስዎ ኖት እንደ መልአክ ቅድም ያሉለት። እስቲ አረፍ በሉ። እኔ ስልምልም ልበልልህ የኔ ጌታ፣ እኔ ልዘርጋ። እንዴት ነው? ትንሽ ለውጥ የለው? ደህና ነው፣ ምንም አይደል። እባክሽን ወዲያ አትሂጂ ፕሊዝ። 2 ዓመት 4 ኪሎ ጨርሰን አሁን ጥቁር አንበሳ ስንገባ ስደት ፕሊዝ። አሁን ወይዘሮ አቋረጥኩ። ደግሞ የሚያባይ ነገር ተስፋ የለም። ከሱ ጋር የነበሩ የጦር መኮንኖች በሙሉ የት እንዳሉ ታውቁ። አባዬ በህይወት ቢኖር ኖሮ እስካሁን ዝም አይለንም ነበር። እናቴ ልመና እስክትወጣ ድረስ ዝም ብዬ ልጠብቅ? ረሃብ የማያውቁ እህቶችስ እንዴት ላርጋቸው? እሺ በቃ እኔ ትምህርቴን ላቋርጥና ድንጋይ ፈልጬም ቢሆን በቃ ላስተዳድራችሁ ፕሊዝ። አንተ እንኳን ዶክተር ሆነህልኝ ሁለታችን ትምህርታችንን እናቋርጥ። አንቺ ላይ አንድ አደጋ ቢደርስ እኔ በህይወት ምኖር ይመስልሻል? ዱ ዩ ቲንክ? እነ እዩብም አሉ አይደል እንዴ? አብሮኝ የሚሄዱ ብቻዬን አይደለሁ። ቆይ ትምህርታችንን ስንጨርስ እንደምንጋባ ቃል አልገባሽልኝም? ሳሚዬ እግዚአብሔር ከፈቀደ እኮ ይሄ ሁሉ መከራ አልፎ እንጋባለን። ደግሞ የትም ብሆን በምንም አይነት ሁኔታ አንተን አልለውጥም፣ ቃል ገባላለሁ። ዮዲዬ እኔም እስከ መጨረሻው እጠብቅሻለሁ። አይ ፕሮሚስ ዩ። ምን ነው ዮዲዬ ከሌላ ሰው ጋር ታይተሽኝ ልቤን ባለድማሹ? ሄላ ታደስ ዮቤ ሳሚ እስካሁን አልለቃም። የዮዲዬን እስቲ ስልኳን ስጭ። 0911 እሺ ለማማም ሰላም በይልኝ እባክሽ። ወይ የሳሚ ጓደኛ እዮቤ ሰላም ብሎሻል ወይ? ልጅን እሱ ደግሞ ተጨናነቀ። ገንዘቡንም በስልክ ጨረሰው። ሄሎ ዮዲ፣ እንደምን አለሽ? እዮብ ነኝ።
ሳሚ እንዴት ነው በእናትሽ? ሳሚ ሞታል በጣም ምንም ለውጥ የለውም ነው የምትለኝ? ነው ዮዲዬ እባክሽን አታልቅሽ። እንዲህማ መሆን የለብሽም። ኦኬ ዮዲዬ እባክሽን አታልቅሽ። ካልሆነ እኔ እመጣለሁ። እሺ ያደግልሽ ቀስ ብለሽ እንዳይደለም። ዛሬ እኔ ነኝ እዛ ማደር ያለብኝ። ምን ነው ወንድሜ ሚስት ለምንድን ነው እዛ የምታድሪው? ይኸውልሽ እኛ አሁን ሄደን ለወዲት እንተካላታለን። እሷ ደግሞ ውላ አርፋ ስትመጣ እኛ ደግሞ ወደ ቤታችን እንመጣለን። አይደለም እንዴ? ተጎንደር ድረስ ልጆቼ ጥዬ የመጣ ወንድም አለምዬን ለማስታመም መስሉኝ። ኧረ ባባቴ ምን ነው እንዴ? እኛ ቀን እየዋለን እሷ ማታ ታድራለች። የምን ክፋት አለው? ኧረ የእነሱን ነገር ታዩ። ምንም መላ ያላቸው አይደሉም። እንዴት ነው? ምንድን ነው መላ የላቸውም ማለት? ምናቸውም አይጥመረ። እንዴት መጣ ሲባል እናትየው የሚናገሩት ሌላ፣ ልጅየው የምታወራ ሌላ፣ ሚስትየው ምትል ሌላ። ወይዘሮ ኤዲት ጥያቄሽ ሳይገባን ቀርቶ አይደለም። አንድ ሰው ሰውን ለምን አለየም ለሚለው ብዙ ምክንያቶች እንደ ምክንያት ሊጠቀሱ ይችላሉ። አንደኛ ነገር በቀጥታ የደረሰበት ችግር ሊሆን ይችላል። ጉዳቱ እንኳን በጣም ማይነር ቢሆን ተጨማሪ ስትረስ ካለበት ያም አስተዋጽኦ አድርጎ ሰውን በቀላሉ ላይለይ ይችላል። አይ ቲንክ ከውጭ መድኃኒት ማስመጣት የሚያስቸግርሽ አይመስለኝም አይደል? አዎ እችላለሁ። በጣም ቆንጆ። ስለዚህ መድኃኒት እናዝለታለን። ያንን መድኃኒት በአስቸኳይ ታስመጭልናለሽ። ሄሎ ሳርዬ፣ ዮዲት ነኝ። ሄሎ ዮዲዬ፣ ዝጊው ነው ልደውልልሽ። አትዝጊው፣ አጭር ነው መልእክት ነው የምነግርሽ። ምን ነው ሳሚ ሰላም አይደለም እንዴ? ያው እንደ በፊቱ። ባለፈው የነገርሽኝ ሆስፒታል ነው እስካሁን ያለው? አዎ ለሳሚ የታዘዘለት መድኃኒት አለ እንድትልክለት ነው። ኢሜል አድርጊ፣ እልክልሻለሁ። የታባታቸው ሄደዋል። እኔ ነኝ ሰውየው። አውቄብሃለሁ፣ አይቻለሁ። አንተ አራን ዋጋህን ነው የምሰጥህ። ሄዷል። ሳሚ መሰለ ብርቱ ሰው እንዲሆኑ ማልቀስ ሲነሰይናል። መጀመሪያውኑ የተሳሳተ ውሳኔ ባይወስን ኖሮ ሁሉ ባልመጣ። በንግግር ያስቀይም እኮ ነው ለዚህ ሁሉ የበቃ። አንቺ ሰው አታስቀይሚ። የራስህን ውሳኔ ብቻህን ወስን ብዬ ገፋፍቼ ዘቀውት። ታዲያ ይሄ ምን ያስቀይማል? ኧረ ትንሽ ቢታገሰኝ ኖሮ እኮ ይሄ ሁሉ ባልሆነ። የተጋጨነት ሌሊቱን ሙሉ እንቅልፍ ባይኔ ሳይዞር ነበር ያደረው እና እኔ ጠዋት ተነስቼ ሚስተር ሚሻኤል ለሚባል ድሮ አለቃዬ ለነበረ ሰው ደወልኩለት። ለምን? መቼም የወደደ አበደ ሆኖብኝ ነው እንጂ ነጮችን መለማመጥ በፍጹም አልወድም ነበር። ግን ሳሚ እንደዛ ሲማረር ምን ላድርግ? ይሄን ሁሉ አመት ለሰላምታ እንኳን ስልክ ሳትደውይልኝ ዛሬ ምን ችግር ቢያጋጥምሽ ነው እንዲያጣደፍሽኝ ብለዋል። ከዛ በኋላማ በቃ
ሁሉንም ነገር ነገርኩት። ባለቤቴ ኢትዮጵያ ውስጥ ዶክተር እንደነበረና አሁን እየሰራው ያለ ትንንሽ ስራ እንዳልወደደው በግልጽ አዋየሁት። እሱ ካምፓኒ ውስጥ ስራ እንዲፈልግለት ለመንኩት። ወዲያውኑ ለሱም ይሁን ስራ እንዳለው ነገረኝ። በቃ በደስታ ራሴን መቆጣጠር አልቻልኩም። ስራ እንዳገኘሽለት ለሳሚ ስትነግሩ ሳሚ ምን አለ? ወናኔ ለዚህ ሁሉ መች ጊዜ ሰጠኝ። የዕለት ሁለት ማታ ሰውየውን የደስታ ስራት ልጋብዘው ሄድኩ። እንዴ ማን ያማው መስለ ሲስተር ዋንስቲ ጥራት ወይኔ አምላኬ ይህን ሳልሰማ በሞትኩ። ወይዘሮዲት የምንሰጠው መድኃኒት ዲያዜፓም ይባላል። እንደዚህ የሚያወራጨውን ነገር አረጋግቶ እንቅልፍ እንዲወስድ ያደርጋል። ኦኬ አሁን ምንም አይመው? አሁን መድኃኒት ሰጥቻለሁ፣ ይተኛል። አይዞሽ። ወንድሜን ደብድበው ጣሉብኝ አባቴ። ወንድሜን አባቴ። ወንድምሽ ከውጭ አይደል የመጣው? ከጀርመን አውቃለሁ። ሹን ሻት ተጨማሪ ኃይል ያስፈልገን።
ምን ነው ተኝተሽ ነበር? አስደነገጥንሽ እንዴ? አሁን ሂጂና ረፊ። እሺ ደረስ ብዬ እመጣለሁ። ምን ታደርጊያለሽ? ለምን ደረስ ብለሽ ትመጫለሽ? እኛን እናስተምረዋለን። አዎ አትገርምሽም? ወይኔ ያለ አሁንም ምንም ችግር የለም። አባታችን እያሉ ምን ችግር አለ? ምንድነው? ዝንጉዬ ምንድነው? መርፌ ነው አይደል? የምን መርፌ ነው? ረስታውት ይሆን? ይሆናል። ውሃ አለባንቺ? ውሃ አይደለም ኧረ መድኃኒት ነው። ታዲያ ልጣለም እንዴ? አይ ቆይ አትጣይ። ወይ ሐኪሞቹን ልጥራ። ቆይ ሐኪም ጋር እንዳትጥይ። ሌላው ይቅር ስርንጁን እኮ አንተ ነሽ ትመጫለሽ። እኔ እኮ ሽንት ቤት ድምፅ ሰማ ከመያዝ ብዬ እኮ ነው ትቼ የመጣሁት። ይሄን ማን ያገኘ? እኔ ነኝ። እሷ ናት። የቱ ጋር ያገኘሽው? እዚህ ብርድ ልብስ ሳላቅፍ ወርዳለ። ዱብ አለ። ምን ወይኔ ጃንጉ ሰውየው ከዳነ እኮ በቃልኝ። ስንኙ ከተገኘ ሌላ ሙከራ እንኳን እንዳይሞከር ዛፎቹ ጥበቃ ያደርጉለታል። እችለው ነው ብዬ ሞከረ። ምን ሙከራ ትላለህ? ሙከራ ምን ያደርጋል? እባክህ ተረጋጋ። እንዴት ነው የምረጋጋው? ሼሮ ከዛፎቹ ጋር እየተሽሎከለከ ወሬውን ያወራል። አሁን ደግሞ ይቺ አንቺ ዝም በይ። ነገሩን ሁሉ ካበላሽሽ በኋላ ደግሞ አፋለኝ ብለሽ ታወሪያለሽ። አንተ ደግሞ ሽባ አትበል። መጀመሪያ እዛ ያደግንበት ሰፈር ውስጥ አንጣለው ብዬ ነበር። ተራ በተራ ነገር ምስቲ እራሷ ሚስትየው መርፌ ያለበት ቦታ ጎንብሳ ነበር። እኔና ስልጉዬ ስንገባ ደንግጣ ብድግ አለች። ታው ወደ ቤቷ ሄደች። ይኸው ነው። ምን እያልሽ ነው? እውነቱን እየተናገርኩ እና መርፌ ያለበት ቦታ አልነበርሽም? መቼም አላየሁትም ትይ ይሆናል። እናንተ ወስላቶች ከወንድሜ ተጣልተሽ እንደመጣሽ የራስሽ እናት ሰራተኛ ነግረኛል። አሁን ደግሞ በመርዝ ልገሉት። ማንን ነው በመርዝ ምን ገለው? ማን እድልሻለሽ? ስርዓት አድርገሽ ተናገሪ። እሺ አንዴ ውጭ ትቆይ። እርሶ ያዩትን ይነግሩናል? እሺ መርፌ ልትወጋው ነበር መሰለኝ። ልክ እኛ ስንገባ ደንግጣ ተነስታ ወጣች። አሁን ያደግድጉ ደግሞ ወንድሟን አልጋ ልታራግፍ ስትል መርፌው ወርዶ ዱብ አለ። መርፌ ልትወጋው እንደነበር እንዴት አወቁ? እንዴ መርፌው እኮ የተገኘው እሷ የነበረችበት ስር ነው። ደግሞስ ልትወጋው ባይሆን እኛ ስንገባ ለምን ደነገጠች? እሺ እርሶ ውጪ ጠብቁ። እሺ አንቺ ውለታ ቢስ መሀይም ብለሽ እህቴን ገዳ ያደረግሻት። እናንተ ወስላቶች ገና ጉዳችሁ ይወጣል። እየወጣ ነው ጉዳችሁ። እዚህ ካንቺ ጋር አፋልካፈት እኔ ደግሞ አገኝሻለሁ። አይቀርም። ቆይ አገኝሻለሁ። ምንድነው ያደረግሽ? አይቀርም። ምንድነው? ቺናታ አይ ገና የኛ አባት ገና ምን አይተሽ? ታየ። ይህን አደገኛ መርዝ ለምንድን ነበር ያዝሽው? እኔ ለምን ይዘዋለሁ? ከትናንትና ጀምሮ አድረሽ የዋልሽው አንቺና ከአንቺ ሌላ ማንም ሰው እንዳልገባ ነግረሽኝ ነበር። አዎ ነግሬያለሁ። ወይዘሮ ዮዲት አሁን መደባበቁ ይቅርና እውነቱን እናውራ። ባለፈው ስጠይቅሽ ባለቤትሽ ለግል ጉዳዩ እንደመጣ ነበር የነገርሽ አይደል? አዎ። እውነቱ ግን ይሄ አይደለም። ትንሽ ተጋጭታችሁ ነበር አለ ወደዚህ የመጣ? አዎ ትንሽ አለመግባባት ተፈጥሮ ነበር። ለዚህ ነው አልትገዩ የፈለግሽው? አሁን እኮ ጥያቄው ስሪንጁ ማን ይዞት ሊገባ ቻለ? ነገሩ ስብስብ አለ። እኔ በጣም ፊል እያደረኩ በጣም ግራ የሚያጋባ ነገር እኮ ነው የተፈጠረው። ሲስተር ለምን አልደወላችሁልኝም? አብራት ትሄድ ነበር እኮ። ወይ ዶክተር አይ ዶንት ኖ ምንም ትዝ ይለኝ አልቻለም። የተፈጠረ ነገር እኮ በጣም የሚዘገንን ነገር ነበር።
ማማ ይረጋጉ። ልጆች ከወንጀሉ ነፃ ከሆነች ትፈታለች። ልጅ ወንጀል የለባትም፣ ወንጀለኛ አይደለችም። ልጄ ጨዋ ልጅ፣ ልጄ ፍቱልኝ፣ ልጄ ፍቱልኝ፣ ልጄ ትዳሬ፣ ልጄ ኑሮዬ፣ ልጄ ልቀቁልኝ፣ ልጄ ልቀቁልኝ፣ ልቀቁልኝ፣ እኔ እፈልጋታለሁ ልጄ። እንኳን ይቺ በቅሎ ሚስቱ ታሰረች። ወጥቶ ወል ፈታችሁ ተው ባላማ ምን ትወልዳለህ? ደግሞ እኮ ሱሩዬ ትበልጠዋለች እንዴ? ትልቅ ናት። ታውቃት የለም ንገራቸው፣ ንገራቸው ልጄን ይልቀቁልኝ፣ ንገራቸው ልጄን ይልቀቁልኝ። ናንዬ አሜሪካን እህቶችሽ ጋር ደውዪ፣ ይምጡ፣ ይሰብሰቡ። እኔ ብቻዬን አልችልም፣ ብቻዬን አልችልም። ይምጡ። ናንዬ ትስልክላት። እኔ መጥቻለሁኝ። እኔ ያለው አይደለም። አይ በቃ እኔ ያለው ማንም ሰው አያስፈልግም። ልጆቹ ከመጡ የሚፈጠረውን ነገር ያውቃሉ አይደል? ስለዚህ ይረጋሉ። አያደግድጉኝ ራሴን እንዴት አሞኛል መሰለሽ። ለምን ቡና እንጠጣ? የት የት ሄደን? ኧረ እዚህ ሆስፒታሉ ሻይ ቤት አለ፣ እዛ ሄደን እንጠጣ አለ እንዴ? አዎ ቢቢና ይልቅ ሳምሶንን አይተሽው ነይና ጠጥተን እንመጣለን። እስቲ ቻመዳፋሿ ልጄ ያቸውልህ መጣችበት። ይስጥልኝ። ረብሽኩ ዶክተር? አይ ጨረሻ።
ሶሪ ሳሚ፣ መጥፎ አጋጣሚ ህልም ከንቱ ሆነ። ጓደኛ እጅጉ እንደረብሽ እንዴ ምንድን ነው? ኮሽ ባለ ቁጥር እየባነንኩ ምን በወጣኝ። አዎ እንደውም አክስቴ ለምን አትጠይቀኝም እያለች ከምትጨቀጭቀኝ አንቺን ጥየቃ ነው የመጣሁት ብያለሁ። ሄድም እሱ ነው የሚሻለኝ። የዘንድሮ ፖሊስ ሌባ ለመያዝ ማን ብሎት በዚች ሬዲዮ መያዛቸውን ይነግረኝ የለ። ያን ጊዜ ወደ ቤቴ ካች ለነገሩ ደፋር ማንም ፈርቶ ሳጅን ለጥንቃቄ ስላለኝ ነው እንጂ ቸንቻባቱን ነው ማራግፈው። ማንም ፈርቼ አሁን ትኩረታችንን ከዩዲት ላይ ማንሳት አለብን። እኔ ግን አሁንም ትኩረታችንን እሷ ላይ ብናጠናክር ነው። እሷን ከጥርጣሬ ነፃ ለማድረግ ሌላ ሰው አስቀምጦት ቢሆንስ? ማን ሊያረግ ይችላል? ምናልባት ከጀርመን የመጣው አቶየው። የራስሽ ምን ማለት ነው? የራስሽ የኔ ማንጀ ልመጣ ቆይ ይቅርታ አንዴ ይፈተሽና ምን ማናት? ጥሩ አሁኑን መጣ። ምንድን ነው አብርሽ? የዶክተር ሳሚ ቀለበት ለባለቤት መልሰናል አይደል እንዴ? በትክክል ለዛውም በፎቶ ኤግዚቢት አስቀርተናል። እና ወርቅ ቤቶች ባለፈው ያሳየናቸውን ቀለበት ሌላ ሰው እጅ ላይ ያገኘን የሚሉት ምን? አሁን መፍጠን አለብን።
እያደረጋቸው ነው። ጎርፉ ና እስቲ አስተናግዳቸው። ለምን ያህል ጊዜ ነው ስትተባበሪያቸው ነበር? እንደ 1 ዓመት ገደማ ይሆነዋል። ጌታቸው እንደሚሰራ ታይገር በፊት በደላላነት ነበር የሚተዳደረው። አሁን ግን ያው ስለ ባለ ታክሲውስ እሱ እናቱ አረብ ሀገር እንዳለችና መተዳደሪያው እንዲሆነው የላዳ ታክሲ እንደገዛችለት አጫውቶኛል። ሁሌ የሚሰጡት ዕቃ አንቺ ጋር ነው የሚያስቀምጡት ማለት ነው? አልፎ አልፎ ወደ ቤት እንሄዳለን? አዎ ወደ ቤት እንሂድ። አይ መጀመሪያ ወደ ሆስፒታል እንሂድ። ከመሆን የወዴት ምን ነካሽ እንዴ? ቤት ሄደሽ ልብስ መቀየር አለብሽ፣ ረፍት ማድረግ አለብሽ። ኦኬ ቱዲ እማዬ እኮ አሟታል። እማዬ ያመማት የኔ መታሰር ነው። አሁን መፈታት የደውለሽላት የለ? ይሄኔ ድናለች። ሊሴውዲት አትረብሽ እባክሽ፣ እንተንሽ እሱንም አትረብሽ። ነይ እሱ አይረበሽ። ይሄ አይጠቅሙም እኮ እሱ ጋር ማማ እሱም እንደዚህ ልጄ ምን ነው እኔ እናትሽ አላሳዝንሽም? ምን ላድርግ እማዬ፣ እንደዚህ ሁሉ እኮ ያደረኩት እኔ ነኝ፣ አንቺ አይደለሽም፣ እሱ ራሱ ነው። አታናግሪኝ፣ አታናግሪኝ ልጄ እባክሽ ተይኝ። የሁሉ መከራ ደርሶብሽ አሁን ሮጥሽ እሱ ጋር ትንሽ እንኳን ሳታርፊ ማማ እባክህ አላምነኝ ልጄ ተመልሳፊ ነገር ይስተካከላል። ማማ ሁሉም ነገር ይስተካከላል። እሱ ብቻ እስቲ እንትን ይበሉ እባክህ። እሺ እንኳን ትቅመስ። ዮዲት እናትሽ ያሳዝኑሽም? እኚህ ሴትዮ አንድ ነገር ቢሆኑ ግን ኋላ ይቆጭሻል። እሺ በሽንባሽን ጥረቂ። ሰው ምን ይላል? እዚህ ድረስ ተከትለው ይመጡ። እናቴ ድረሽ! እናቴ ድረሽ! እናቴ ድረሽ! እናቴ ድረሽ! እምዬ ድረሽ! ምን ሆነ? ምን ሆነ ነው የምትሆኑ? ሲጮህ ነው አስደነገጡኝ። አይ የዘንድሮ ልጅ እኔ ስሮጥ ዝም ብለህ ትሮጣለህ። ፈሪ አንድ ወንድ ደግሞ ያኛል። እኔ ስሮጣ አቤት እኔ እኮ እውነት ያ እነዛ ሌቦች የያዙኝ መስሎኝ። በስማም በስማም እንዴት ልቤ ትርትር እኮ ነው ያለው። ወይ ጉድ! በስማም ሄድ ቦከዳም ሁሉ መድረቀ ዘና ምን ነኘው ወንዳታቂ
ተይ ግን ዮዲት ባንቺ እንዲህ መሆኑ እኮ ቤተሰቡ በጠቅላላ ሰላሙን እያጣ ነው። እኔ የምልሽ እኔ እዚህ ያለው ለምን ጀርመን ደርሰሽ አትመለሽም? ስንት ዓመት የለፋሽበት ንብረትሽና ስራሽ ሜዳ ላይ መቅረት የለበትም። አትሊስት ሄደሽ ስራሽ አስተካክለሽ መምጣት ነው። ስራዬ ከሱ አይበልጥም። ራሱን ቢያውቅ ኖሮ እኔን ካጠገቡ ሲያጣ ሊጎዳ ይችላል ብለሽ ታስቢያለሽ? እሱ አንቺ ኖርሽ አልኖርሽ ምንም የሚያውቀው ነገር የለም። ስለዚህ እኔ ያስታመምኩት አንቺ ያስታመምሽው ለውጥ የለውም። ኦኬ። ደግሞ እኮ ሳሚ እኮ ከወንድሜ በላይ የማወቅ ጓደኛዬ እኮ ከኔ በላይ እንደምታስታምመው ጠንቅቄ አውቃለሁ። ቢሆንም ግን እሱ ለየኝ አለየኝ አጠገቡ መሆኔ ለኔ የህሊና እረፍት ይሰጠኛል። ዮዲት እኔ እኮ ሄደሽ አስተካክለሽ ካለቆችሽ ጋር ተመካከርሽ ነው ያልኩሽ። አስቢበት። ባይዘዌ ሳራ መድኃኒቱን ልካለች አልተባለም? ከየት ደረሰ? እንግዲህ እንደላከችለት ነግራኛለች፣ ግን እስካሁን ሊደርስ አልቻለም። ሳራ እኮ ቁም ነገር የላት። ይልቅ አሁን ለጓደኛችን ለሚሻኤል ደውይለትና እስቲ አንድ ነገር ያድርግ። እሺ እነዚህ ነገሮች ያው እያንዳንዱን መዝግበሽ አስፈረመሽ ትጫታለሽ። ይሄኛው ለሁለተኛ ጊዜ ነው። ያው እኛ በፎቶ አስቀርተናል። ፎቶ ታጥቦ አንድ ላይ ተያይዞ ያው ፍርድ ቤት ስንቀርብ የሚቀርብ ነው ማለት ነው። ሚስተር ሚሻኤል መድኃኒቱን ላከ እንጂ ዛሬውኑ ሄደን ነው የምንጀምርለት። የቀለበቷ ነገር ሳልገረምሽ? በጣም ነው የገረመኝ። ሌላ ነገር አልተገኘም? ምንም ነገር አልተገኘም። ምን እባክህ፣ የሳሚ ነገር በጣም አሳሳቢ ነው። ሳሚን የመሰለ እስቲ እኔ የምልህ አምቤ፣ ሰው ስፓይናል ኮርዱ ሲጎዳ አይደለም እንደ ሙሉ ለሙሉ ፓራላይዝድ የሚሆነው? ሰውነታችን ከአንጎላችን ትዕዛዝ ካልተቀበለ በራሱ ምንም የሚያደርገው ነገር የለም። ሳሚ ተስፋ የለው ማለት ነው። ለጊዜው እርግጠኛ መሆን ቢያስቸግርም እንጃ። ይሄ መከራ በሌላ ሲደርስ ተቆም ራስን በጣም በእኔ ምክንያት የሁሉ መከራ። እባክህ ፈጣሪ ግደለኝ፣ እባክህ ግደለኝ። ሚያዝያ 18 በኃላፊነት ተጠይቋል። ጠበቆች ይግባኝ እንደሚሉ አስታውቀዋል። የሚቀርቡለትን የይግባኝ ጥያቄዎች ደግሞ ሕይወታቸው ማለት እንደሆነ ተገልጿል። ወንጀል ተወድ የሚያደርገው ደግሞ በንጹሃን ዜጎች ላይ ጥቃት ማድረስ እንግዲህ በጣም ዘዴ ነው የሚያደርገው። በጣም በቁጥጥር ስር የዋለው
የምጨመድደው እንደዚህ? የኔንስ እንዴት ነው የምጨመድድልኝ? እንደሆነም ታውቃለህ። ያን የመሰለ የቅንዴ ቤት ይጠጅ እንዳልጠጣ እዚህ አምጥተው ቅጠላ ባላይ ጉንዳን ያለ ጀርመን ጽድት ያለች ሀገር ናት። የተለያዩ ዜጎች ይኖሩባታል። ነጭ ጸጉር፣ ቢጫ ጸጉር፣ ጥቁር ጸጉር፣ ግራጫ ጸጉር ያላቸው፣ ጥቁር አይን፣ ሰማያዊ አይን፣ አረንጓዴ አይን ያላቸው የተለያዩ የዓለማችን ሰዎች አሉባት። ዛሬ ደስ የሚል ቀን ነው። ፀሐይዋ በጠዋቱ ፍንትው ብላ ወጣለች። ያንን ደባሪ በረዶ አይመልሰው። ዛሬ ውድዬ እረፍት ናት። እኔ ግን ከሰዓት ስራ እገባለሁ። ከውድዬ ጋር ጨዋታችንን ሳንጨርስ ቶሎ የስራ መሄጃ ይደርሳል። እጭ በሰበብ አስባቡ ደግሞ ጀርመን ሀገሩ ስራ መቅረት አይታሰብም። ዛሬ እናቴ ከወለደችን ጀምሮ ተሰምቶኝ የማያውቅ ስሜት እየተሰማኝ ነው። በህይወቴ ይሆናል ይገጥመኛል ብዬ ያላሰብኩት ትዕይንት እኔ እንጃ እንዴት ወረቀት ላይ እንደማሰፍረው አላውቅም። ያየሁትን ድጋሚ ማስታወስም አልፈልግም። ይሁድዬ እመቤቴ የምላት ሚስቴ ለእኔ ሳትነግረኝ ራሷ ደውላ ተቀጣጥራ ሄዳ ውላ እስከ እራት ግብዣ ድረስ አንድ እንኳን ሳትደውልልኝ ያውም ከፈረንጅ ጋር። አዎ ተከትያት ሄጄ ማየቴ ልክ አይደለም፣ ግን ምን ማድረግ ነበረብኝ? ለማንኛውም አንድ ውሳኔ እንደወሰድ ረድቶኛል። የምወዳት ሚስቴ በጥርጣሬ አይን እያየኋት የበለጠ ከምንቀያየም እንዲሁ እንዳማረብኝ ሹልክ ብዬ ልጥፋ። ልሂድ ሰሚ ወይኔ ድል መጨረሻው ይሄ ነው። ጭራሽ በሌላ ሰው ጠረጠርከኝ። ወይኔ ድል ያንተ ስራ ፈለገች አመዳፋሽ አረገኝ። በማይረባ ነገር እምነቴን አጎደፍከው። አመንዝራ አረገኝ። እኔን ለአንተ ብዬ ልመና ሄጄ ሳሚ ልክ እንደዚህ ጋር አቃጠለች። ሰው ጋር ነው ያለው። እኔ እዚህ ሆኜ ራስህን አለማወቅ እድለኛ ነው። ድጋሚ አልታየኝም። እሄድልሃለሁ። ወንድምሽን ማስታመም ትፈልጊ ነበር አይደል? ይሄው ላስታመም ለአንቺ አደራ ሰጥቼሽ። ይወዴ በዚህ ፍጥነት ትኬትሽን እንዴት ወክ ያደረጉልሽ? በተጠባባቂ ነው ያለሁት። ሊሄድም ላልሄድም እችላለሁ። ታዲያ አንደኛሽን እርግጠኛ የምትሆኝበት ቀን አይሻልሽ? ለሳሚ አዲስ ሕክምና ልንጀምርለት አይደል? ስለዚህ ብር ያስፈልጋል። መሞከር ነበረብኝ። አይ ኢዮቤ፣ ውርደቴን ተከናንቤ ላልመለስ እየሄድኩ መሆኔን ስታውቅ ምን ይሰማ ይሆን?
መድኃኒቱን ይዤበት መጣሁ። የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። ጓደኛ እንደዚህ ከሰውነት ተራ ወጥቶ ዝም ብለህ ታያለህ? ምን ማድረግ እችላለሁ? ከዚህ ስቃይ ገላግለው። እንዴት? ግደለው። ጓደኛዬን የምትወደው ከሆነ ከዚህ ስቃይ ገላግለው። ላስታመው ሀገር አቋርጬ መጥቼ በገዛ እጄ ልግደለው? እስከ መቼ ታስታምመዋለህ? አይምሮውን ስቶ ሰው መለየት ካልቻለ ምን ዋጋ አለው? የፈለገ ራሱን ቢስት በሚመካብኝ ጓደኛዬ ላይ እጄን አላነሳም። ሳሚን ከማንም በላይ ታውቀዋል። በዚህ ሁኔታ መቆየት የሚፈልግ ይመስልሃል? ሁሉም ሞቱን እየተመኘለት ነው። ግን ይህን ውለታ የሚውልለት የልብ ጓደኛ አላገኘም። ገላግለው፣ ገላግለው። ሶሪ ሳሚ፣ እንዲሆነ መቆየት እንደማትፈልግ አውቃለሁ። ሳሚ ልትቀር ነው ሲስተር ዮዲት ራስን አወቅ? ራሴን ካወቅ ቆይቻለሁ። ራስን አሳትከን? አትጩይ ዮዲትዬ። ሳሚ ምን እያደረክ ነው? ተስፋ የሌለኝ ሰው መሆኔን ስላወቁ ከኔ ጋር ስትሰቃይ ከምትኖር ተስፋ ቆርጠሽ ወደ ጀርመን እንድትመለሽ ብዬ ነው። ምን አይነት ጨዋታ ነው እየተጫወታችሁ ያላችሁት? ዮዲት፣ ጨዋታ አይደለም። ዮዲት፣ ደውለሽ ለፖሊስ አሳስረኝ። ኢዮቤ ያደረገው እኔ በባኛው ነው። ኢዮቤ ራሱን ለቅጣት አዘጋጅቶ እኔን ከስቃይ ሊያሳርፍ ያንቺን የንጹዋን ሚስቴን ፍቅር በጥርጣሬ ብቻ ረግጬ ለስቃይ ለእስር ዮዲዬ እጄን ያገኘሁት ፕሊዝ ኢዮቤ ትተኸኝ አትሂድ፣ ታስፈልገኛለህ። ፓራላይዝድ ሆኜልሃለሁ እኮ። ተያዙ ተያዙ! ስልክ ደውዬ መጣሁ። ተያዙ! ታባታቸው ምድረ ሌባ! የምን ሌባ? ሌባ አልኩ እንዴ? ሌባ እኔው ሌባ? አዎ አንቺው። ቆይቱ ይኸውልሽ፣ ይኸው አዲስ አበባ ስልክ ደውዬ በአስቸኳይ ስለምፈለግ ነው። ደህና ሁኚ በይልኝ አክስቴን። ተይዘዋል። በቃ እኔ ስለተፈለኩ ነው። አጎቴ እኔን ገጠር እንዳስገቡ እነሱም ከርቸሌያቸው ገቡ። እልል በይ አዲስ አበባ መጣሁልሻ። አሃ አሃ እንላለና
እንደምንም አምልጫታለሁ። ቻጁዛ እፎይ አመለጥኳት። ይህች አሮጊት አንዴ ካየች አታስኬደኝም። ወይ ጉድ አመልጫታለሁ። በቃ ሳይ ሳራ በየስንት ጊዜ ነው ወደ አዲስ አበባ የምትመጣ? በየአመቱ ነው። ያው ስትመጣ እኔና ታይገር በእኔ ታክሲ ይዘናት ጭፈራ ቤት ነው እንሄዳለን። ከሳራ ጋር ያላችሁ ግንኙነት ይሄ ብቻ ነው? ያው ስትመለስ ደግሞ ጫት ወቅተን እንልክላታለን። ዶክተር ሳምሶምን በፎቶግራፍ ብቻ ነው የምታውቁት? አዎ። ፎቶና የሚደርስበትን ሰዓት ኢሜል ያደረገችልን በቃ እዮቤ ምንድን ነው የሆነው? ፕሊዝ ሳራ ምን ሆነች? ሞተች። ምን ሆና? ራሷን አጠፋች አሉ። ወደ ጀርመን መመለስሽ ካልቀረ እዛች ምስኪን መቃብር ላይ ይቅርታ እንዳደረኩላት ገልጸሽ አበባ አስቀምጪልኝ መቃብሯ ላይ። አንተን ጥዬ አገሬን ጥዬ የትም አልሄድም።
እንዴ ምን ሆነሃል? የሜዳ አህያው አይታይህም? እርሶ ናት እንዴ? ውይ አንቺ ነሽ እንዴ? እንዴት ነሽልኝ? ደህና ነሽ ወይ? ታዲያ ወደ እናንተው እየመጣሁ አይደለም እንዴ? እኮ መንገዱ ቤታችሁ ጠፍቶኝ እኮ ይገርማል። እንዴት ነው ተሻለው? ዳና እኮ ተሻለው እኮ በእግሩ መሄድ ጀመረ። ጉድ በእግሩ ሄደ። አትይኝም? ጉድ በለው ጉድ። አሁን ዳነ። እሰይ 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 እሰይ። አይ አንተ ምን ይሳናሃል? አቤት አቤት፣ እኔማ ሞተ ብዬ ነበር። አሁን ታዲያ ቤት ነው ያለው? እንዴት ነው? አሁን ከሚስቱ ጋር ወጣ። ከሚስቱ ጋር ሸረየ? ልዝናና ብለው ወጥተው ነበር። እሰይ